ነገር ለማለት ሞክር እንጂ ምንድን ነው የምልሽ ሩታ? ምን አወራም አልፈልግም እና ከዚህ በኋላ ሩታን ማንም እንዲናገራት አልፈልግም። አብሶ በእኔ ዙሪያ ማለት ነው። ግዳቸው መከራከር ምናምን ካንቺ ጋር ምናምን ነገር ስልችት ብሎኛል። መመላለስ ካንቺ ጋር ክፉ ቃል ማወራራት አልፈልግም። በቃ ከሰለችሽ ደግሞ ምናምን ነገር ሳት ጎርሰን ለብሰን የመጣ ነው። ሩታ ከኛ ጀርባ አብርሃምን ለማግኘት የምታረጋቸው ነገሮች እንዳለ ደረሱ። ብቻህን እያንዳንዱ ነገሮች ማድረግ ላይ አይኖ ደህናነት ትችላለህ ምናምን። ይህ አብርሽ ሻንጣውን ሸክፎ እንግዲህ ከነዚህ ሁለት ሴቶች ራቅ ብሎ ጉዞውን አድርጓል። አብርሃም የት ነው የሚሄደው? እንዲሁም ደግሞ አብርሃም ከአብርሃም ለስንት ጊዜ ነው የሚሄደው? እንዳለውም ረጅም ጊዜ ነው ወይ? ልጁን በጣም ተደጋጋሚ ጊዜ እንትን ሲል ነበረ አደራ ሲል ነበር። እና ሩታም ስጋቷን ተናገራለች። አብርሃም የት ነው የሚሄደው? ጉዞ ሴት ነው ለስንት ጊዜ ነው የሚለውን ነገር እኛ መረጃው ደርሶኛል ማለት ነው። ብዙዎቻችሁ ጠይቃችሁኛል ነበር። አብርሽ ድምቀታችን ነው፣ አብርሽን እንወደዋለን። ለምንድን ነው የሚሄደው? ለምን ለነሱ ብሎ ይሄዳል? ጀስት በቃ አይደለ አብራው ከጎኑ ያለችው ሄርሜላ ነች። ለምን ከሄርሜላ ጋር መርጦ ህይወቱን አይቀጥልም? ስለዚህ ለምንድን ነው የሚሄደው? ለምን ለነሱ ይሸነፋል? ለምን ለነሱ ሲል ከሀገር ይለቃል? የሚሉ በጣም ብዙ ጥያቄዎች መጡና እኔም ደግሞ አብርሃም እውነት ከሀገር ሊወጣ ነው ወይ ለስንት ጊዜ ነው የሚለውን ነገር ደውዬ እናንተ ፊት እንግዲህ አብረን እንጠይቃለን ማለት ነው። ከቅርብ ከማገኛቸው ምንጮች ለእናንተ ማደርሳችሁ ይሆናል። ሁልጊዜም ደግሞ ነገሮች ይሰምራሉ፣ ይሳካሉ አይደለም። በመሀልስ ምን አጋጠመ? እውነት ከጉዞ ውስጥ ቀርቷል ወይ እንደሚባለው እስከ ሀገር ወጥቷል የሚለውን ነገር ተጨባጩ መረጃ አጣርተን አሁን የምነግራችሁ ይሆናል ማለት ነው። ቀጥታ ስልኩን እንደውልና ያለውን ነገር እናጣራ። እንዴት ነሽ? ሰላም ነው? ሰላም ነው። እንዴት ነህ? ዛሬም አንድ ጉዳይ ላስቸግርሽ ነው እና በውስጥ ያወራነው ነበር፣ በዋትስአፕ ላይ እየጻፍሽልኝ ነበርና ቀጥታ ቪዲዮ ላይ ነው እየደወልኩልሽ ያለሁት እና ይቅርታ በጣም እና ምንድነው አብርሃም የእውነት ከሀገር ሊወጣ ነው? ከሀገር ሊወጣ ነው? የት ነው የሚሄደው? ጀስት ኦዲየንሱ እንዲያውቅ ከማሰብ የተነሳ ነው። አዎ ልክ ነህ፣ ያሳስባል። እኔም እንደዛ ነው ያሳወቅኩ በውስጥ። አዎ ከሀገር ሊወጣ ነው እንግዲህ ያው የሚሄደው ዱባይ ነው። አዎ ዱባይ እንደሆነ እኔም ከአንዳንድ ሰዎች የሰማሁት ነገር ነበርና ማለት የወሰነው ውሳኔ እኔ አላዋሽሽም፣ በጣም ትክክለኛ ውሳኔ ነው ሄደው የወሰነው ማለት ነው። እና አሁን ባለበት ሁኔታ ለጤናውም የሚያሰጋ ደረጃ ላይ እስከመድረስ የደረሰን ጉዳይ እንዲህ በቀላሉ ችላ ብሎ ማለፍ ከባድ ነው። ስለዚህ ራቅ ማለቱ በጣም ጥሩ ነው። አዎ ኦልሬዲ በጣም እንደሚርቅ ራሱ ማለት እንደሚቆይ እኔ አንቺ መረጃው አለሽ ምን ያህል ጊዜ እንደሚቆይ? ምን ያክል ጊዜ እንደሚቆይ አላውቅም። ይቆያል፣ መቆየት ይቆያል። ደግሞ አይታወቅም። ምናልባት ነገሮችም እንግዲህ ከተስተካከሉለት ሊመጣ ይችላል። አዎ እንደሰማሁት እኔም እንደዛ ነው። እና አንቺ በምን አረጋገጥሽ ያለውን ነገር እንዲጠራ? ምንድን ነው ያረጋገጥሽበት መንገድ? እውነት ከሀገር ሊወጣ ነው የሚለውን ነገር እኔም ጀስት በፍንጭ ደረጃ ስለሰማው ነው ብዬ ነው። ያው ታውቃለህ፣ ብዙ ጊዜ እርግጠኛ የሆኑበትን ነገሮች ነው የምነግርህ። ለእረፍትም ለምንም ነው የሚወጣው። እንደውም በዚህ አጋጣሚ አንድ ነገር የምነግርህ ያው የእሱን መሄድ እንትን ብላ ሩታን ለመሄድ እያሰበች ነው። እንደውም ባይገርምህ። ኧረ እባክሽ የሆነ ተከትለው ለመሄድ ይሄ ነገር ይሄ ለመፍትሄ ይሆናል ብዬ አላስብም። ሩታ ተከትለው መሄዷ ጀስት ልጁም ላይ እንግልንት መፍጠር ምናምን ነው እንጂ እኔ ያን ነገር አልስማማበትም። ነገሮች አሁን አከራካሪ ብዙ ሰዎችም እየተነጋገረባቸው ያሉ ጉዳዮች እንደሆኑ ይታወቃል። ነገር ግን ካለው ሁኔታ ካለው ነገር አንጻር ስንመለከተው ይሄ ነገር በፍጹም አግባብ አይመስለኝም፣ ሩታ መሄድ ማለት ነው። ለምን እሱ አንዲ ለመራቅ ያሰበው እንደዚህ ለመሆን ያሰበው አንደኛ ነገር በቃ መረጋጋትን ውስጡ ስለፈለገ መረጋጋት አለብኝ ብሎ ስላሰበ ነው። ስለዚህ መረጋጋት አሁንም ደጋግሞ ያስፈልገዋል፣ በጣም መረጋጋት ያስፈልገዋል። እና ሁለቱ ላይ ያለው ነገር አሁን ይበልጥ ነገሮችን እያካረረ እያወሳሰበ ስላለ የሱ ራቅ ማለት ጥሩ ነው። በቃ ላይመሮም ለምኑም ማለት ነው። በጤና ደረጃ አሳሳቢ ስለሆነ ማለት ነው። እና የሆነ ነገር ጽፈሽልኝ ነበር ከኤጀንሲው ላይ ሲቆርጥ የመሄጃ እንጂ የመመለሻ ትኬት አልቆረጠም የለ። አዎ ስለዚህ ኦልሬዲ መቆየቱ የማይቀር ነው ማለት ነው። መቆየቱ የማይቀር ነው። አዳወቀ በተለይ ጊዜ እሱም እንትን አይሆንም። ትክክል። በተለይ ነው እንግዲህ ሁላችንም ያወቀ በተለይ ይሄ ነገር ለነ ዳኒ የእንጀራ ገመዳቸውን ነው የሚዘጋው።
ገባሽ? አሁን እዚህ ጋር የሚበጠብጡት የለም፣ የሚያጋድሉት የለም። አብርሃም ከሌለ አብርሃም እዚህ ላይ ኢሹ ካልሆነ እኮ ዳኒም እየመጣ ከነሱ ጋር የሚበጠብጥበት ጉዳይ የለም። ከዚህም ቀደም እንዳየነው የለም። ሩታም ከዛሽ ከኤርሜላ ጋር የምትገናኝበት ምንም አይነት ሚንስም ሆነ ጉዳይ የለም። በዚህ በኩል ደግሞ የእንትናንም ብናመጣ የሄርሜላ እሷም ብትሆን ከሌሎቹ ጋር የሚያገናኝትና ከሩታ ጋር ብጥብጥ ውስጥ የሚከታት ጉዳይ የለም። ስለዚህ አብርሃም አሁን ላይ ከነሱ ርቆ እንትን መሄዱ አንደኛም ጤና መጠበቅ ነው። ነገሩንም እየተካረረ ለነዳኒም ለሌሎቹ ግብአት መሆን የለበትም ብዬ ነው የማስበው። እና ሜቢ አሁን ላይ ያው ራቅ ብሎ ስለ ጉዳዩ ራሱን አሁን ይሄ ነገር እንግዲህ ኦልሞስት ከረረ ማለት ነው። ሩታ ሄደሽ ማለት ሄርሜላም አለመከተሏ ምንም ጥርጥር የለውም። ምንም መሄዱ አይቀርም፣ ትሄዳለች እና መሄዷ የማይቀር ነው። እና ኦልሬዲ አሁን ሩታን ፕሮሰስ አሁን እዛ ትኬት ቆርጣ ለመሄድ እያሰበች ነው ምናምን እያልሽ ነው። እና አብርሃም እዚህ ላይ እኔ በእርግጠኝነት ይሄ ነገር የምታደርግ ከሆነ ቢቀር ነው የሚሻለው ብዬ ነው የማስበው። እና ኤኒዌይስ ግን አብርሃም ስለወሰነ ውሳኔ ደስ ይላል። ብዙዎች እንዳረጋግጥ በጣም ጠይቀው ነበርና እውነት አብርሃም ከሀገር ሊወጣ ነው ወይ? ከዚህ በኋላ በቃ አብዛኞቹ ደስተኛ ናቸው። ከአብርሃም ሀገር መውጣት በጣም አብዛኞቹ ደስተኛ ነው። አንቺ ደግሞ እነሱ ጋር ተጠግተሽ እንደመኖርሽ ስለ ጉዳዩ እንደማወቅሽ አሁን ላይ የተፈጠረው ነገር ምንድን ነው? ኦልሞስት አሁን ላይ አሁን በአሁኑ ሰዓት ከሀገር ወጥቷል እሱ ወይስ ምንድን ነው ያለበት ሁኔታ? ወጥቷል። እንግዲህ ግልጽ ለማድረግ አሁን እሱ ወጥቷል፣ እረፍት ያደርጋል። እንግዲህ እስኪ ደግሞ ቀጣይ እናያለን እንግዲህ ኤንዌይስ እስኪ እንግዲህ የሚፈጠረውን ነገር በቀጣይ እንግዲህ የምናይ ይሆናል። አንቺን ከልብ አመሰግናለሁ። ይህን ነገር ትንሽ ቼክ ለማድረግ ነበረ የሚሆነውን የሚፈጠረውን ነገር እንግዲህ አብረን የምናይ ይሆናል። መጨረሻቸውን እንግዲህ ፈጣሪ ያሳምረው ነው የምንለው። እንግዲህ ምን ማድረግ ይቻላል። አንቺንም ታንኪዩ በጣም አመሰግናለሁ። እንግዲህ ውድ ቤተሰቦች ሰምታችኋል። አብርሃም እንግዲህ አክቹዋሊ ከሀገር ወጥቷል። ግን ይሄ ነገር በእርግጠኝነት እኔ ይሆናል ብዬ አላስብም። የሆነ እንከን አይጠፋውም። ብዙ ጊዜ የሩታ መሄድን ማለት ነው የአብርሃም መውጣትን ሳይሆን የሩታ መሄድ አግባብ ነው ብዬ አላስብም። አሁን ላይ ልጁ ጊዜ ያስፈልገዋል። አዎ በቃ ከነሱ እርቆ ነገሮችን ማብሰልሰል፣ ማየት፣ ማገናዘብ ይጠበቅበታል፣ ያስፈልገዋል ብዬ አስባለሁ። አለበለዚያ ነገሮች እንዲህ የተካረሩ በሄዱ ቁጥር ጭራሽ ሰው ሀገር ላይ ሌላ ነገር ውስጥ ከመግባት የአብርሃም መሄድ ከማይደግፉት ሰዎች ውስጥ የሩታ መሄድ ከማይደግፉት ሰዎች ውስጥ ነኝና አንዳንዴም ደግሞ ትናንትና ባያችሁት ቪዲዮ ላይ ሄርሜላ እና ዳኒ በቃ ሆን ብለው ጠቡንና ብጭብጡን ይፈልጉታል ብዬ ነው የማስበው። በተለይ ዳኒ ጎትቶ ቤት ድረስ ገባ። ጀስት ቤቱ እኮ ባለቤት አለው አይደል እንዴ? በረት አይደለም። ዝም ብሎ ማንም የሚወጣ የሚገባበት አይደለም አይደል እንዴ? ዝም ብሎ በር ከፍቶ ተገብቶ በእንደዚህ አይነት መንኩ ማድረጉ አግባብ አይመስለኝም። እና ከሩታም ጋር መናናቅ ውስጥና ሌላ እልህ ውስጥ ነው የሚከተው። ስለዚህ አብርሃምን ብላ ነው ካለ ውጭ መጠበቅ እኮ ትችላለች፣ ውጭ መጠበቅ ይችላሉ። ስለዚህ ዳኒ ኦልሞስት ይሄን ነገር በጣም በደንብ እየሄደበት ያለበት ጉዳይ ነውና ከጽጌ ጋር ያለው ነገር ለምን ተቋረጠ? ከሌሎቹ ጋር ያለው ነገር ለምን ተቋረጠ? አሁን ደግሞ በዚህ መልኩ መጥቷልና የጽጌና የዳኒን የምንመለከትበት ርዕሰ ጉዳይ ሊኖረን ግድ ይለናል ማለት ነው። ምክንያቱም ዳኒ እዛ አፈራርሶት የመጣውን ነገር እዚህም ሊደግመው እያሰበ ስለሆነ በደንብ አንክሮት እንከታተለው ማለት ነው። ሱራዛ ሀበሻ ነበር። ከወዳችኋለሁ ባይ